የለምጨን በረሃ። ለምጨን ከቢቸና ከተማ 15 ኪሎ ሜትር ገደማ ርቀት ላይ ይገኛል። ከበረንታ አናት እስከ ወግዲ ድንበር አባይ ወንዝ ድረስ ቀጥ ብሎ በተገተረው ተራራ ስር እናርጅን ከነማይ በሚለየው ጎራ ግርጌ መሃል ለመሃል በወንዞች በቁጥቋጦና በዋርካ የተሸፈነ ጫካ ያለበት፣ አንበሳ የሚያገሳበት፣ ነብር የሚራወጥበት የቆራጦች ምድር፣ በሸለቆ ውስጥ እንደ ሰማይ የተነጠፈ የእርሻ መሬት ያለበት በረሃ ነው። ለምጨን የደጃዝማች በላይ ዘለቀ ትውልድ ቦታ፣ የጀግኖች መረማመጃ፣ የነጻነት ቀንዲል ጅማሬ፣ የአርበኞች መፍለቂያ፣ የፋሽስት ጣሊያን የሰላቶች መቀበሪያ፣ በነደድ እሳት የጋየች የመድፍ ሐሩር የጠበሳት፣ የአየር ድብደባ ያቃጠላት፣ ሺህ ወታደር ያጋደመች፣ ጠላትን የቀበረች፣ ጥቂቶችን አሸፍታ ሺዎችን ያሰለፈች፣ የኢትዮጵያ የአንድነት ማጥኛ፣ የሞሰቡም የወጋግራውን መትከያ፣ የሕዝብ ክብር መገለጫ መሰላል፣ የባርነት ማምለጫ፣ የጀግኖች ልጆች ባለቤት፣ የታሪክ መዘከሪያ ምድር ናት የጎጃም ምድር እነማይ ለምጨን። ደጃዝማች የፈባት ጣቶቹን ከምላጩ አዋህዶ ሰደፍን ከትከሻው ያዋቀረው፣ ባርነትን ተጸይፎ በፋሽስቱ የሸፈተው፣ በዚያ በቀለጠው በረሃ ከተወለደበት ለምጨን ከአደገበት ቦርከና ከነሞታ የፈሬው ምድር እነማይ ነበር። አባ ኮስትር በላይ ዘለቀ 50 የሚደርሱ አርበኞችን አስከትሎ በለምጨን በረሃ በመሸፈት ለዓመት ገደማ በእነማይ ሸበል፣ እናርጅና እነብሴና ነፍሴ ጎንቻና ሳር ምድር በደጀንና በሸበል ዛምብራ በመውረድ የጠላትን ጉሮሮ እያነቀ ትጥቅና ስንቅ ይማርክ ነበር። የለምጨን በረሃ ቁልቁል በምስራቅ እስከ አባይ ወንዝ ይወስዳል። ግራና ቀኝ ረጃጅም ሸንተረር ባካለሉት ተራራ የተዋበው የበረሃው ግድግዳ ቀጥ ብሎ የተገተሩት በረንታና ሶማ ፊት ለፊት በአሻጋሪ እየተያዩ በስራቸው የሚፈልቁ ወንዞች አባይ ድረስ ይፈሳሉ። አባ ኮስትርን ከለምጨን በረሃ መነሻ አድርጎ በሰፊው መንቀሳቀስ ከጀመረ በኋላ በታላቁ ዋርካ ሰራዊቱን እየሰበሰበ ያደራጀው የፊላውን ዋሻ መነሻ ወታደራዊ ካምፕ በማድረግ ነበር። ፊላው በእነማይ ወረዳ በሶማ አካባቢ ከደብረ ጽሞና ምስራቅ አቡነ ሴኖዳ ገዳም በስተ ምስራቅ አቅጣጫ የለምጨንን በረሃ ተከትሎ የሚገኝ ሌላኛው የአባ ኮስትር አድባር የጀብደኞች ስፍራ ነው። ፊላው ሲነሳ የአርበኛ በላይ ዘለቀ ጀብድ አይበገሬነትና ሀገር ወዳድነቱ ካይነ ህሊና ድቅን ይላል። ከእነብሴ ሸበል በረንታ ደጀን ከእናርጅናው ጋር ደባይ ጥላት ግን ድረስ ተምዘግዝጎ ጎንቻና ሁለት እጁን ነፍሴ አስከብሮ እነማይ ቢቸና አንበር የጁዌ ባሶና ጎዛምን ጎጃምን አዳርሶ አባይን ተሻግሮ ወሎ ግዲ ጫካታ ድረስ ታላቅ ጀብድ የፈጸመው ከፊላው ዋና ወታደራዊ ካምፕ እየተነሳ ነበር። ፊላው ደጃዝማች በላይ ዘለቀ ጥቂቶችን አስከትሎ ሺዎቹን ያሰለፈበት የምርኮኞች ማቆያ፣ የትጥቅና የስንቅ ማከማቻ፣ ወታደራዊ ማሰልጠኛ፣ የቁስለኞች ማከሚያ ሆኖ በማገልገል የ5 ዓመቱ ተጋድሎ የጎጃም አርበኞች መሰባሰቢያ የአባ ኮስትር ቁልፍ ምሽግ ነበር። ደጃዝማች በላይ ዘለቀ ከፊላው ተነስቶ ሰርዶ በረት ግንብና የሶማን በረሃ እየተሽከረከረ ገደብን አቋርጦ ደብረ ወርቅ ፈለገ እስከ ጮቄ አናት ድረስ ፋሽስቱን ያሳድዳል። የሸበል በረንታ ቋያ እየጠበሰው በረንታ ቃሪማ ገዳ ኢያሱን እያለፈ በኤድሃ ከተማ ከፋሽስቱ ጋር ይፋለማል። ገራቢት ደብረ ማርያም የለምጨንን አቀበት ሽቅብ እየወጣ ቢቸናን የሚያርመሰምሰው በታላቁ ዲማ ጊዮርጊስና በአቡነ ሴኖዳ ገዳም ምህላ ላይ ያደረሰ በሃይማኖቱ በጽናቱ በመቆሙ ነው። ቆፍጣናው አሞተኩሩ የጎጃሙ ፊት አውራሪ የታሪካችን መድመቂያ የማንነታችን መገለጫ ደጃዝማች በላይ ዘለቀ ፍጹም ሃይማኖተኛ ትህትና የተላበሰ መሆኑን የአቡነ ሴኖዳ ገዳም ይመሰክራል። የፊላው መልካም ምድር አቀማመጥ በእናርጅናው ጋር በሸበል በረንታ በእነማይ ወረዳዎች መካከል ባሉ ተራራማ ቦታዎች ግርጌ የሚገኝ ሲሆን ከአባይ ወንዝ 2 ሰዓት ከ30 ደቂቃ የእግር ጉዞ የሚወስድ በረሃማ ቦታ ነው። አካባቢው በእባብ
በዘንዶ በጊንጥ የተከበበ በመሆኑ አባ ኮስትር በላይ ዘለቀ ሰራዊቱ በእባብ እየተነደፈ ቢያስቸግረውም ከፊላው አናት ሽቅብ በተገተረው ተራራ በሚገኘው የአቡነ ሲኖዳ ገዳም ተማጽኖና ጸሎት ቢያደርስ በዚያ ይኖሩ የነበሩ እባቦችና ነፍሳት መሞታቸውን ተከትሎ ደጃዝማች በላይ ዘለቀ ለደብረ ጽሞና ምስራቅ አቡነ ሲኖዳ ገዳም ከበላይ ዘለቀ ለአቡነ ሲኖዳ የተበረከተ የሚል ጽሑፍ ያለበት በሰው ቁመት ልክ የተሰራ መስቀል ለገዳሙ አበርክቷል። በገዳሙ ስለ አርበኞች ተጋድሎ የሚዘክሩ አባቶች እስከ አሁን ድረስ ያሉበት ሲሆን ሕንፃ ቤተ ክርስቲያኑ በፋሽስቱ ጣሊያን በመድፍ ተደብድቦ ፍርስርሱ ወጥቷል። ገዳሙ ስብራቱን ጠግኖ ወደ ነበረበት ክብር ለመመለስ ረጅም ዓመታትን እየታተረ ቢገኝም ገዳሙ አሁንም እየተጠቃ የገዳም አባቶች እየተሳደዱም ይገኛል። የጣሊያንን ወረራ ለመመከት ጫካ ከወጡት አርበኞች መካከል በዕድሜው ትንሽ የነበረው ደጃዝማች በላይ ዘለቀ በደግነቱ በጀግንነቱና በጸባዩ ራሱን ለሌሎች አሳልፎ በመስጠቱ አርበኞች የ26 ዓመቱን አባ ኮስትር በላይ ዘለቀን መሪ አድርገው መረጡት። ቁጥራቸው ትንሽ ቢሆንም በቁርጠኝነት የጣሊያኑን ሰላቶ የሚፋለሙት አርበኞች ከጣሊያን ሹመኞች ከራስ ኃይሉ ልጅ ከሆነችው ከወይዘሮ ድንቅነሽ ኃይሉ 35 ጠበንጃ አባ ኮስትርና ወንድሞቹ ማርከው እጃቸውን በድል አሟሽተዋል። ከዚያ በኋላ የጣሊያን ሰራዊትን ባንዳውንም ሰላቶውንም እየደፈጡ አደጋ እየጣሉ ፊት ለፊት ሲመጣ በጎን እየወጉ ከጀርባው እያጠመዱ መሳሪያውን ጎራዴውን እየማረኩ በፊላው በረሃ ያከማቹ ነበር። ሁኔታው ተባብሶ ከቁጥጥር ውጭ ሲሆን ጣሊያን ከደብረ ማርቆስ ሰራዊቱን እያግተለተለ በለምጨን በረሃ ቢርመሰመስም ደጃዝማች በላይ ዘለቀን መያዝ አልቻለም። ብዙም ሳይቆይ ዋና ማዘዣ ጣቢያውን ደብረ ማርቆስ ያደረገው የጣሊያን ጦር ክተት አወጀ። በሸበል በረንታ ደጀን ያሉ ደንበኛ ጠበንጃ አንጋቾችን አነቃንቆ በቀኛዝማች ለማ ነገዋ መሪነት አባ ኮስትር በላይ ዘለቀ ወደ ወሎ ጫካታ እንዳይሻገር አባይ በረሃ በሸበል ወርዶ አባራ ጊዮርጊስ ሰፈረ። በክተት አዋጁ አርበኞቹን ሊወጋ የመጣው ሰላቶና ባንዳ ስፍር ቁጥር የለውም። መዋያም ማደሪያም ጠቧል። ቀኛዝማች ለማ ነገዋ ከሰራዊቱ ተገልለው ድንኳን ጥለው ባለሟሎቻቸውን አስከትለው ከበው እንዳደሩ ድቅድቅ ባለው ሌሊት ድንገተኛ መዓት ወረደባቸው። ነጋሪት ጎስመው አዋጅ አስነግረው የሰበሰቡት አንጋች ኮሽታ ባልሰማበት ጽልመት ጠረናቸውን እያሸተተ ከፊላው በረሃ የተምዘገዘገው አባ ኮስትር በላይ ዘለቀ ድንገት የተኙበት ድንኳን ቀዶ ገባ። በዙሪያው ያሉ ባለሟሎችም በሌሎች አርበኞች ተወረዋል። ቀኛዝማች ለማ ባልጠበቁት ሰዓት በላያቸው ላይ የጥይት ሐሩር ፈላባቸው። ማደሪያ ጎጇቸው በእሳት ተቃጠሉ። ቀኛዝማች ለማ ነገዋ ተገደሉ። ባለሟሎቹም እንደተጋደሙ ቀሩ። የቀረው ጠመንጃ አንጋች ሙሉ በሙሉ እጅ ሰጠ። መሳሪያውን፣ በቅሎውን፣ ስንቁንና ትጥቁን፣ ጎራዴና ጋሻ ለደጃዝማች በላይ ዘለቀ አስረከበም። አባ ኮስትር በላይ ዘለቀ ከሰራዊቱ መካከል አንድም ሳይጎዳበት ከጠላት የማረከውን ይዞ ከሸበል በረንታ በረሃ ወደ ፊላው ዋሻ ተመለሰም። ከዚህኛው ሽንፈት በኋላ የጣሊያን ጦር ፊታውራሪ ለማ ሞገስን እንደራሴ አድርጎ ከደብረ ማርቆስ በርካታ ሰራዊት አስይዞ አባ ኮስትር በላይ ዘለቀን እንዲወጋ ወደ ዲማ ጊዮርጊስ ገድ ወንዝ ትጥቅና ስንቅ አሸክሞ ላካቸው። የፊታውራሪ ለማ ሞገስ ጦር ገድ ወንዝን ከቦ አርበኞችን ለማጥፋት ጥቃት ሲሰነዘር ደጃዝማች በላይ ዘለቀ ከዋሻው ወጥቶ ተናነቀው። ከዋሻው አፋፍ እስከ ይናዥ ቦረቦር ዲማ ጊዮርጊስ የዘርዘር ጎባ ገድ ድረስ እያሳደዱ አንገቱን ቀሉት። ሰላቶው ነጩም ሰራዊት በእነማይ ምድር ተነጠፈ። በወቅቱ የተሻለ መሳሪያ ይዞ የመጣው የጣሊያን ጦር ናስ ማሰር፣ ውጅግናና በልበን ጠመንጃ ድባቅ ተመታ። ፊታውራሪ ለማ ሞገስ ቁስለኛ ሆኖ ሲያመልጥ ሰራዊቱ ግማሹ ተማርኮ ሌላው በናስ ማሰር ጥይት እየተበሳሳ ወድቋል። ደጃዝማች በላይ ዘለቀና ጦሩ
ከጠላት ሚኒሽር አልቢን ማርከው የወቅቱን ዘመናዊ መሳሪያ ለሀገሬው ያስታጠቁ አብሯቸው እንዲሰለፍ አድርገዋል። በወርሃ ነሐሴ 1929 ዓመተ ምህረት ደጃዝማች በላይ ዘለቀ በረንታ ላይ አዋጅ አስነገረም። እናርጅናው ጋ ሸበል በረንታ እነማይ ከጎኑ ተሰልፈው ተባበሩ። አዋበልን፣ ቅንበዋትን፣ ባሶሊበን፣ አነደድና ደጀንን መቆጣጠር ጀመረም። የጣሊያን ጦር በወግዲ ጫካታ ወደ ጎጃም ለመግባት ከአርበኞች ጋር በአባይ በረሃ ከሳምንት በላይ ቢዋጋም በመጨረሻም በአርበኛ በላይ ዘለቀ ድባቅ ተመቶ ከ80 በላይ ምርኮኞቹን ከነጥጥቃቸው አስረክቦ ወደ ወግዲ ሲመለስ የጎጃም አርበኞች ወደ ደጀን ግዛታቸውን አስጠብቀው ተመልሰዋል። በሌላኛው ቀን በአባይ ሸለቆ የተሸፈነው ጠላት በሸዋ በኩል ደጀንን አቋርጦ ጎጃም ለመግባት በረሃውን ሙከራ ቢያደርግ በአባ ኮስትር በላይ ዘለቀ ለአንድ ወር ከ15 ቀን በወሰደው ውጊያ ተቀጥቅጦ እንደገና ወደ ሸዋ ተመልሷል። ሚያዝያ 4 ቀን 1930 ዓመተ ምህረት አርበኞች በበረሃዋ አፋፍ ዋርካዋ ላይ እንደሰፈሩ የጣሊያን ጦር ከለምጨን በረሃ እስከ ዲማ ጊዮርጊስ ድረስ ተዘርግቶ ያዘ። መሃሉን እስከ ዋርካው ድረስ በግንባር አፋፍ ላይ ጦር ዘመተም። ከእነቆራ ተራራ የተጠመደው መድፍ አሻግሮ ዋርካው ላይ በሰፈሩት አርበኞች መወርወር ሲጀምር እግረኛውና ፈረሰኛው በለምጨን በረሃ ወርዶ በሸለቆ ውስጥ ትንቅንቅ ጀምሮ ነበር። የሚወረወረው መድፍ ደጃዝማች በላይ ዘለቀ የነበረበትን ዋርካ ቅርንጫፉን ዘነጠፈው። አባ ኮስትርም ቦታውን ለቆ ወረደ። በሸለቆው የነበረውን ውጊያ ተቀላቀለም። አፋፍ ላይ የነበረውን የጣሊያን ጦር ለምጨንን ከበባ አድርጎ ሲወርድ አርበኞች በረሃውን የሰደድ እሳት ለቀቁበት። ነፋሱም እሳቱን እያንቦገቦገ ወደ ጣሊያን ጦር ወሰደው። ብዙዎቹ እሳት በላቸው። በረሃው ተቃጠለ። የደጃዝማች በላይ ዘለቀ ሚስት ወይዘሮ ሸክሚቷ አለማየሁ በመትረጊስ ተመተው ሞቱ። የሻሽ ወርቅ በላይ ከእናቷ እናት ከአያቷ ጋር ተማረከች። የሰው እልቂትም በለምጨን በረሃ ሆነ። ከሰራዊቱም ከህዝቡም ከፍተኛ መስዋዕትነት ተከፍሏል። የጣሊያን ጦርም ወደ ኋላ ተመልሶ የዛን ጊዜ የአርበኞች ተጋድሎ እልህ አስጨራሽ ነበር። በከበባው ውስጥ ሆነው በመድፍና በአየር ድብደባ ሸብረክ ሳይሉ የፋሽስቱን የጣሊያን ወራሪ ሰራዊት አንገት ለአንገት ተናንቀው ያሳዩትን ጀብድና መስዋዕትነት በመድፍ ተደብድቦ ሁለት ቅርንጫፎችን ያጣው ቁስለኛው ዋርካ ጠባሳውን እያሳየ ሕያው ታሪክን እስከ ዛሬ ድረስ ቆሞ ይመሰክራል። አባ ኮስትር ከዚያ ፍልሚያ ማግስት ጦራቸውን ይዘው የጫካታ የአጌ ከተማ ጊዜው ሰብስቤ የተባለን የጣሊያን እንደራሴ ገሎ የጎበዝ አለቃ በሀገሩ ሹሞ ጎጃም እነማይ ቢመለስ ኮሎኔል አጉርኒያ ጉዝቶ የተባለ የጣሊያን ወታደር ለምጨን ወረዳ በሚባል ቀበሌ ሁለት መድፍ ጠምዶ ገጠማቸው። ውጊያው እስከ ቀትር የወሰደ ቢሆንም ደጃዝማች በላይ ዘለቀ በ9 ሰዓት ድል አድርጎ ኮሎኔል አጎረኔ ወደ ካምፑ ተመለሰ። የሰቀላ ቅዱስ ገብርኤል ቤተክርስቲያን ተቃጠለ። የአካባቢው ቤቶችም ወደሙ። እንዲሁ ደጃዝማች በላይ ዘለቀ ድጋሚ ወደ ጫካታ ዘምተው የግና ወግድ የነበረውን የጣሊያን ካምፕና ምሽግ በእሳት አጋይተው አዲስ ያልተተኮሰበት ሚኒሽርና አልቢን ማርከው በበቅሎ ጭነው ወደ ጎጃም ተሻገሩ። ሰኔ 1 ቀን 1932 የጣሊያን ሰራዊት ከደብረ ወርቅ ጓዙንና መሳሪያውን ስንቅና ትጥቅ ይዞ ወደ ቢቸና ሲጓዝ ድንገት አርበኞች በሌሊት ሲገሰገሱ በጅብ አውሬ ላይ ጥይት ይተኩሳሉ። በጉዞ ላይ የነበረው የጣሊያን ጦር ተኩሱን ሰምቶ ሰላቶ ልኮ ቢሰልል የደጃዝማች በላይ ዘለቀ ጦር መሆኑን ተረዳ። ያን ጊዜ የጣሊያን ጦር ወደ ኋላ ተመልሶ አያልፍሽ ተራራ ላይ አርበኞችን ገጠማቸው። የአርበኞች ጦር ከተራራው አናት የጣሊያን ጦር እስተ ምስራቅ ዝቅተኛ ቦታ ይዟል። መትረጊስ ከርቀት እየተኮሰ ቢያስቸግራቸው ደጃዝማች በላይ ዘለቀ ጦሩ እጅ በእጅ እንዲዋጋ ትእዛዝ ሰጥቶ እየፎከረ በጣሊያን ሰራዊት መሃል ገባ። ውጊያው ለአርበኞች እጅግ ከባድ ውጊያ ነበር። የጣሊያን ጦር ከነሰላቶው እያጋደሙ
አስክሬን በአስክሬን እያደራረቡ በእልህ ተፋለሙ። በጦር መሳሪያና ጎራዴ ባደረጉት ፍልሚያ ጣሊያንን ሲያጭዱት የነበሩ የጎጃም አርበኞች ያችን ታሪካዊ ቀን በድል ተዋጠው ደጃዝማች በላይ ዘለቀም የመጨረሻውን ትልቁ ያሸነፈም 9 የውሃ መትረጊስ በከብት ጉልበት የሚጫን ከባድ መትረጊስ ስፍር ቁጥር የሌላቸው ቀላል መትረጊሶች አርበኞች ለማንሳት እስከሚቸገሩ ጠበንጃና ጥይት 12 ባንዲራዎችን ይዘው ወደ ፊላኦ ተፈጥሯዊ ምሽግ ተመልሰዋል። የጣሊያን ሰላቶ በነጋታው አያልፍሽ ተራራን በ12 አውሮፕላን ደብድቧል። ለጊዜው አርበኞች ባይገኙም በአካባቢው የነበሩ በርካታ ሰዎች ተገድለዋል። ደጃዝማች በላይ ዘለቀ ከዚህ አስደናቂ ድል በኋላ የቅርብ ታማኝ ጓደኛውን የጦር አዝማች ተመስገን ፈንታን ለመጀመሪያ ጊዜ ራስ ብሎ ሾመው። ራስ ተመስገን ፈንታ እኔንስ እንደ ሾምከኝ አንተንስ ማን ይሾመሃል ብሎ ቢጠይቀው እኔማ እናቴ አንዴ በላይ ብላኛለች ብሎ አባ ኮስተር በላይ ዘለቀ ለታማኝ ጓደኛው መልሶለታል። ሹመትም ማዕረግም ከበላይ በታች ናቸው። በላይነት የጀግንነት ጫፍ የማይደረስ ማዕረግ፣ የእናቱ ቃል ዙፋን ማዕረግ፣ የደማችን እንጥብጣብ ዘላለም ስሙ ከፍ አድርጎ ከነገስታቱ በላይ ጽፈዋል። በላይ የወንዶች ቁና የጀግንነት መስፈሪያ ጠላት አጋድሞ የሚጥል አንገቱን የሚቀላ ስሙ ይታወስ ይግነን ከአጥናፍ እስከ አጥናፍ ይጠራ የለምጨኑ ግስላ የጎጃሙ ነብር አንበሳ በአምሳለ ጀግና ልጆቹ ጀብድ ተሰርቶ ይወሳ። የቢቸና አውራጃ እነማይና አካባቢው ማህበረሰብ በአርበኞች ተጋድሎ ለሰራዊቱ ስንቅ በማቀበል ከደጃዝማች በላይ ዘለቀ ጋር በየግንባሩ በመትመም ያንን የጣሊያን ፋሽስት ሰላቶና ባንዳ በመፋለም ጀብድ ሰርተዋል። በጀግኖቹ አይበገሮቹ ትግል ጣሊያን በተቀጠቀጠ ቁጥር በቀሉን አካባቢውን በማውደም ጭፍጨፋ የፈጸመበት ለምጨን በረሃ ለአራት ጊዜ በፋሽስቱ ሰራዊት የደጃዝማች በላይ ዘለቀን ቤት ጨምሮ በለምጨን በረሃ የነበሩ ቤቶችን ተቃጥለዋል። ሰቀላ ቅዱስ ጊዮርጊስ፣ ዲማ ጊዮርጊስና ደብረ ጽሞና ምስራቅ አቡነ ሲኖዳ ገዳም ሕንፃ ቤተ ክርስቲያን በመድፍ ተደብድበው በሰራዊቱ በእሳት ጋይተዋል። ከሸበል በረንታ እናርጅ እነማይ ደጀን ድረስ ተደጋጋሚ የአየር ድብደባ ያስተናገዱ ቦታዎች፣ ሰፈሮችና መንደሮች ሲሆኑ ብዙ ሕዝብ የጥቃቱ ሰለባ ሆኖ መስዋዕትነትን ተቀብሏል። ለምጨን መነሻውን አድርጎ የጎጃም አርበኞች ተጋድሎ ኢትዮጵያን ነፃ በማውጣት ንጉሥ ኃይለ ሥላሴን ወደ መንበረ ሥልጣናት ለመናድ በቢቸና አውራጃ በእነማይ ወረዳ የአባ ኮስትር መንፈስ አዲስ ሥጋ ለብሶ በለምጨን በረሃ ከዋርካው ጥላ ስር ሕያው ሆኖ ከተከሰተ ሰንበትበት ብሏል። ከጣሊያን የወረሰውን ጸረ አማራነት ትርክት አንግቦ በመላው አማራ የሞት አዋጅን አወጀም። ንጹሐንን በግፍ ረሸነም። እናቶችን ሕፃናትን አሰደደም። አባቶች የልጃቸውን አስክሬን በአውላላ ሜዳ ይዘው አደሩ። እናቶች የባሎቻቸውን በድን ገላ እያገላበጡ አጥብተው ያሳደጉትን ሕፃን በሰይፍ ተነጥቀው መቅበሪያ ሀገር ፍለጋ ጫካ ተንከራተዋል። ደሙን አዝርቶ አጥንቱን ከስክሶ ሀገር ያቀናው አማራ በፋሽስቱ አብይ አህመድ የግፍ በደል ተፈጸመበት። መራር መከራም ተቀበለ። ሞተ፣ ተዘቅዝቆም ተሰቀለም፣ በቁሙም ተቃጠለም፣ በጅምላም ተቀበረ፣ ተሳደደ፣ ተፈናቀለ። ባላገሩ ሀገር አልባ ተቀበዝባዥ ተደረገም። ሰቆቃ የበዛበት ሕዝብ በሁሉም ማዕዘን ተንቀሳቀሰ። ሞት በቃን፣ አማራነት ክብር እንጂ ወንጀል አይደለም ብሎ ማዕበል ሆኖ ወጦ የሚያስገመግም ድምፁን ማሰማት ጀመረም። በጎጃም ክፍለ ሀገር የሆነውም ይህ ነው። ከደጀን ባህር ዳር ከመርጡ ለማርያም ጃዊ ሰልፈኞች ለአማራነታቸው ተሰለፉ። በአደባባይ ሞትን ተጋፈጡ። በገዳዮች ፊት ለፊት ክንዳቸውን ከፍ አድርገው ተቃውሟቸውን አሰሙም። Mendes
የበላይ ሆኖ ጭቆናን አሜን ብሎ የሚቀበል ገዳዩን ተሸክሞ የሚራመድ አይገኝም። ለነጻነቱ ባሩድ ሲታጠን የኖረ ሕዝብ ባርነቱን ተጠይፎ ለእናት ሀገሩ ደሙን ያፈሰሰባት የአባ ኮስትር ዘር የገዳዮችን የሞት ደብዳቤ ተቀብሎ የሚያቀረቅርበት የፍርሃት ውርስ አልተቀበለም። በቢቸና ከተማ የደጃዝማች አባ ኮስትር በላይ ዘለቀን ሐውልት እየተመለከተ የእነማይ ቢቸና ሕዝብ ከሊቅ እስከ ደቂቅ አማራነት ወይ ሞት፣ ክብር ለማንነታችን በሚል ጩኸት አደባባዩን አናወጡት። ብሔርተኝነት ትጥቅ እንዲያነግብ ማንነታዊ የትጥቅ ትግል እንዲቀሰቀስ አበክሮ ሲሰራ የነበረው የአማራ ሕዝባዊ ኃይል ፋኖ በጎጃም ከተሞች ይህንን ሰልፍ ወደ ሰይፍ ቀየረው። የደጃዝማች በላይ ዘለቀ ቀየ ቢቸናም በቆራጥ ልጆቿ የፋኖ የትጥቅ ትግል እንቅስቃሴ በመቀላቀል ከፊቱና ተሰለፈች። የሕዝብ እምቢተኝነት ከሰልፍ ወደ ሰይፍ ሲሸጋገር በ2013 ዓመተ ምህረት በፍኖተ ሰላም ከተማ የተቋቋመው የአማራ ሕዝባዊ ኃይል ፋኖ በእነማይ ወረዳ ቢቸና ከተማ በስፋት መንቀሳቀስ የጀመረው በወርሃ ጥቅምት 2014 ዓመተ ምህረት ሲሆን በህዳር መጨረሻ ጀምሮ በይፋ የፋኖ ሰራዊት በማሰልጠን የአማራ ሕዝባዊ ኃይል ፋኖ በእነማይ ወረዳ ቢቸና ከተማ የመጀመሪያ ዙር የፋኖ ሰራዊት ማስመረቅ ችሏል። የአማራ ሕዝባዊ ኃይል ፋኖ በቢቸና ከተማ ልዩ ሰራዊቱን ባስመረቀ ማግስት በሰሜኑ ጦርነት የክተት ጥሪ በመቀበል በለጋምቦ ወረዳ አቀስታ ገነቴ በረዶ አዘል ተራራ ላይ ታላቅ ገድል ፈጽሟል። በምዕራብና በደቡብ ወሎ ቀጠና ደሴ ሐይቅ ከተሞች ድረስ የተመመው ሰራዊት የተጣለበትን ግዳጅ በብቃት በመወጣት የደጃዝማች በላይ ዘለቀ ልጆች አርበኝነት ጉዟቸውን አሃዱ ብለው ጀምረዋል። በሰሜኑ ጦርነት ታላቅ ተጋድሎ የፈጸመው የአማራ ሕዝባዊ ኃይል ፋኖ በመርጡ ለማርያም፣ ሞጣ፣ አዴት፣ አዲስ ቅዳም፣ ፍኖተ ሰላም፣ ኮሶበር፣ ቻግኒ፣ ጃዊ፣ እንጂባራና ደብረ ማርቆስ ከተሞች ከፍተኛ የሕዝብ ድጋፍና አቀባበል የተደረገለት ሲሆን በባህር ዳር ከተማ በተደረገለት የአርበኝነት ዕውቅና ፕሮግራም በአርበኛው ዘመነ ካሴ የዕውቅና ሰርተፍኬት ተሰጥቶታል። የደጃዝማች በላይ ዘለቀ ልጆች ግዴታቸውን ጨርሰው ወደ ቢቸና ከተማ ሲመለሱም በቢቸና ከተማ ነዋሪዎች የጀግና አቀባበል ተደርጎላቸዋል። የአማራ ብሔርተኝነት የተቀነቀነበት የአዲሱ ትውልድ አብዮት ንቅናቄ በቢቸና ከተማ ተጠናክሮ ቀጥሎ በወቅቱ የነበረው የወረዳ የፋኖ አደረጃጀት ጠንካራ የሚባል ነበር። የአማራን ሕዝባዊ ኃይል ፋኖን በስጋት የተመለከተው አብይ አህመድ ፋኖን ማሳደድና ማፈን በጀመረበት አስከፊ ጊዜ ሁለተኛ ዙር የአማራ ሕዝባዊ ኃይል ፋኖ ሰራዊት በማሰልጠን በአገዛዙ ካድሬዎች የጸጥታ አካላት ፊት በቢቸና ከተማ በድጋሚ አስመረቀም። ውጥረቱ ተጠናክሮ ቀጥሏል። የሰሜኑ ጦርነት መጠናቀቁን ተከትሎ የአብይ አህመድ የጭካኔ እጆች በአማራ ፋኖና በአማራ ሕዝብ ላይ ያደረገም። በክተት አዋጅ ጥሪ ተደርጎለት የተመመው የፋኖ ሰራዊት የጥፋት ዕቅድ ተዘጋጀለት። ማጎሪያ ካምፕ፣ ማሰቃያ ጣቢያ፣ መሰወሪያ ቦታዎች ተዘጋጁ። ዘመቻው ጸረ ኢመደበኛ አደረጃጀት በሚል በጎጃም ምድር የአብይ አህመድ ሰራዊት ስምሪት ወሰደ። ብዙዎቹ ተሳደዱ፣ በተረኞች በግፍ ተገደሉ። ትርምሱ በጎጃም ክፍለ ሀገር ተጠናክሮ ቀጠለ።
ከ12000 በላይ የጎጃም ፋኖ አርበኛ ዘመነ ካሴን ጨምሮ በአዋሽ አርባ፣ ደብረ ማርቆስ፣ የትኖራ፣ ጋይንት፣ ባህር ዳር፣ አዲስ አበባ እና ዝዋይ ተሰቃይተዋል። ከነዚህም መካከል የእነማይ ወረዳ የፋኖ አመራርና አባላት ይገኙበታል። ይህንን ተከትሎ በአማራ ሕዝብ ላይ የሚደርሰውን የዘር ጥፋት፣ ግድያና መፈናቀል፣ የጅምላ እስርና ስቃይ በክልሉ ከፍተኛ ተቃውሞ አስከትሎ በሰሜኑ ጦርነት የደቀቀው የአማራ ሕዝብ የወደቁ ልጆቹን አስክሬን ሳያነሳ ሌላ ዙር የጥፋት አደጋ ተደቀነበት። የአማራን ብሔርተኝነት በሚያቀነቅነው የአማራ ሕዝባዊ ፋኖ አባላትና አመራሮች፣ ጋዜጠኞች፣ የአማራ ሕዝብ ተቆርቋሪዎች ስቃይ በረታ። እገታ ጩኸት ሆነ። ለቅሶው ወደ ጩኸት ተለወጠ። በመላ ክልሉም ተቃውሞና አመጾች ሲያመሩ ቢቸና ከተማ ቀዳሚ ሆና ተገኝታለች። የደጃዝማች በላይ ዘለቀ ቀየ ቢቸና የጀግኖች ምድር እነማይ መንገዶችን ዘጋች። መተላለፊያው ተጠራ። ሕዝቡም በነቂስ ወጣ። በአደባባይ ሞላ። የመኪና ጎማዎች ተቃጠሉ። በቢቸና ከተማ የሆነው ይህ ነው። የአረመኔው ስርዓት ፍጻሜ በግልጽ ታወጀ። የበላይ ሆኖ ጭቆናን አሜን ብሎ የሚቀበል ገዳዩን ተሸክሞ የሚራመድ አይገኝም። ለነጻነቱ ባሩድ ሲታጠን የኖረ ሕዝብ ባርነትን ተጠይፎ ለእናት ሀገሩ ደሙን ያፈሰሰ የአባ ኮስትር ዘር የገዳዮችን የሞት ደብዳቤ ተቀብሎ የሚያቀረቅርበት የፍርሃት ውርስ አልተቀበለምና በቢቸና ከተማ የደጃዝማች አባ ኮስትር በላይ ዘለቀን ሐውልት እየተመለከተ የእነማይ ቢቸና ሕዝብ ከሊቅ እስከ ደቂቅ አማራነት ወይ ሞት፣ ክብር ለማንነታችን በሚል ጩኸት አደባባዩን አናወጡት። እንዳረገረገ መሬት የሚወዛወዘው የሕዝብ ተቃውሞ በአረመኔው ስርዓት ሽብር፣ ፍርሃት ለቀቀበት። ጩኸቱም ቁጭቱም በቢቸና ከተማ ተሰማም። አደባባዩ ተነጋነገም። የአርበኛ ዘመነ ካሴ ስም በተደጋጋሚ ተጠራ። ትውልዱ መሪውን አውቋል፣ መዳኛውንም መርጧል። በላይ ጀግንነቱን ለዘመነ አውርሶ ዘመነም በላይን መስሎ ዘመነ የበላይ በላይ የዘመነ ሆነው በጎጃም ልጆች የማይቀረው ጸረ ፋሽስት አብዮት ከዘመናት በኋላ በእነማይ ምድር ድጋሚ የትግል ምዕራፍ ተከፈተም። ዘመነ የአዲሱ ትውልድ ምልክት፣ አዲስ ተስፈኛ ታጋዮች ስሙን ከፍ አድርገው አወሱት። ዘመነም በዘመን ቅብብሎሽ በደጃዝማች አባ ኮስትር በላይ ዘለቀ ፊት በሕዝብ ከብሮ በቢቸና ከተማ ንጉሥ ሆኖ ተሰየመ። አመጾች ተጠናክረው ቀጠሉ። በመሃል አርበኛ ዘመነ ካሴ ከባህር ዳር 7 ዓመት ማረሚያ ቤት ተፈታ። ተቀሳቅዞ የነበረው የአማራ ሕዝባዊ ኃይል ትግል እንደ አዲስ ተቀሰቀሰ። ዘመነን 9 ወር አይደለም 9000 ዓመት ጉድጓድ ውስጥ ጨምሮ ሞራሉን ሰብሮ ሰው አይደለም። አማራ አይሰማም። እንደ አማራ አይሰማም። ተግባር ግን ይቀረናል። የተለየ መልእክት አላስተላልፍም። ላመሰግን ብቻ ነው የመጣሁት። የዛሬ ዓመት ይህ ጀግና ሕዝብ ከቅዱስ ሚካኤል ጋር ሆኖ እኔና ጓደኞችን ከሞት መንጋጋ አውጥቶናል። እጅግ በጣም አመሰግናለሁ። ድንግል ማርያም ትግሉ ከባህር ዳር ወደ ጫካ ሆነ። ቆራጦች ትጥቃቸውን እያነገቡ የደጃዝማች በላይ ዘለቀ ልጆች በለምጨን፣ በዛምበራ፣ በዲማ ደብረ ጺሞ በረሃና የቀባሃና ፈነኑ። የአረመኔው ስርዓት በጎጃም ክፍለ ሀገር እየታየ ያለውን የትጥቅ ትግል ለመግታት በመርጡ ለማርያም፣ ሞጣ፣ ደጋዳሞት፣ ደብረ ኤልያስ፣ የትኖራ፣ አዴት፣ እነማይ፣ ጎተራ ቀበሌ የመከላከያ ሰራዊት አሰፈረም። በሕዝብ የተጠላው አረመኔው ስርዓት በውስጥ የሕዝብ ቁጣ፣ በውጭ የፋኖ ተጋድሎ እየተጠዘጠዘ ተመናመነም። የእነማይ ወረዳ የአረመኔው ካድሬዎች የጸጥታ ኃይሉን በመያዝ በዲማ ጊዮርጊስ፣
ደብረ ጽሞና ቀበሌ የፋኖ ኃይል ሊበትኑ ሲንቀሳቀሱ በተደረገባቸው የደፈጣ ጥቃት 2 ፓትሮል፣ 8 የአረመኔው ካድሬዎችና በርካታ ትጥቆች በአባ ኮስትር ልጆች ተማርከው የአባት አርበኞችን ድል በድጋሚ በእነማይ ወረዳ በአባ ኮስትር ምድር ሐምሌ 23 ቀን 2015 ዓ.ም የፋኖ ተጋድሎ በድል ታጀበም። ሐምሌ 23 እስከ 26 በተገኘው ድል የተነቃቃው የፋኖ ኃይል በለምጨን በደብረ ጽሞና ከፍተኛ የሰራዊት ንቅናቄ ሆነ። ስርዓቱ ተፍረከረከ። ካድሬዎች ጠፉ። ሚሊሻና ፖሊስ ተበተነ። የመንግስት መዋቅር ብጥስጥሱ ወጣ። ነፍጥ ያነገቡ የነበሩት የእነማይ ልጆች ሐምሌ 26 ቀን 2015 ዓ.ም ቢቸና ከተማ ከሌሊቱ 7 ሰዓት በቁጥጥር ስር በማድረግ ሐምሌ 27 ቀን 2015 ዓ.ም የአረመኔውን ስርዓት በማፍረስ ፖሊስ ጣቢያውን ሰብሮ እስረኞች ተፈቱ። ብሬን፣ ክላሽ፣ የቃታ መሳሪያ፣ በርካታ ጥይትና የእጅ ቦምብ ከግምጃ ቤት ተማርኮ ሰራዊቱ ታጠቀም። በጥቂት ቁርጠኛ ልጆች የተጀመረው የእነማይ የትጥቅ ትግል ሺዎችን አሰለፈም። ሴት፣ ወንድ፣ ሽማግሌ፣ ወጣት በነቂስ ወጣ። ትጥቅ ያለው መውዜሩን ያዘ። ጀሌው የጠላትን ትጥቅ ማርኮ ሐምሌ 29 ቀን ከንጋቱ 12 ሰዓት ጀምሮ በህዝባዊ ኃይሉ የፋኖ ፊት አውራሪነት በጎተራ የሰፈረውን ጦር ለመማረክ የእነማይ ህዝብ በነቂስ ወጥቶ ዙ 23 ሞርተር፣ ድሽቃ፣ ስናይፐር እና ብሬን እስከ አፍንጫው ከታጠቀው ከአረመኔው ሰራዊት ጋር በእነከረከር ትንቅንቁ ቀጠለም። የአርሶ አደሩ ጦር ከነበልባል ፋኖች ጋር በጥምረት የአረመኔው ሰራዊት በጠዋቱ እንዳይንቀሳቀስ ሰንጎ ያዘው። በግራና ቀኝ ከፊትና ከኋላ የወገን ጦር አፈሙዙን ወደ ጠላት አዙሮ እሳቱን ያስተፋው ጀመር። ምድር ቁና ሆነች። የጠላት ኃይል ተራ በተራ ይጋደማል። ጀግኖቹ በወደቀው አስክሬን ይረማመዳሉ። ደም የለመደው የእነማይ ደባይ መሬት እነከረከር፣ ጂንጂ፣ ማህበረ ብርሃን፣ ሁለት አምባ ደሚሳ እስከ የትመን ድረስ በአስክሬን ተሞላ። ሶና ምናሴ ወንዞች ከደም ጋር ተቀላቀሉ። ሙጋ ወንዝ የጠላትን በድን እያንከባለለ ወሰደ። 3 ባለመቶ አለቃ ማዕረግተኞችን ጨምሮ የጦር አመራሮች ተገደሉ። የሞርተር ቅሙላ፣ ጥቁር ክላሽ፣ መገናኛ ሬዲዮ በመማረክ የደጃዝማች በላይ ዘለቀ ልጆች ጠላትን እያንደባለሉ ትጥቅና ስንቁን ከጉሮሮው ነጥቀው ወደ ቢቸና ከተማ ተመልሰዋል። ከነሐሴ 29 ተጋድሎ በኋላ አደረጃጀቱን በፍጥነት ያጠናከረው የእነማይና የአካባቢው አደረጃጀት በቢቸና ከተማ አጫጭር ስልጠናዎችን በመስጠት ሰራዊቱን በማደራጀትና በማስታጠቅ በነሐሴ ወር መጀመሪያ ጠላትን አመድ አልብሰው የደጃዝማች በላይ ዘለቀ መንፈስ ውርስ ሕያውነትን አስቀጥለው በቢቸና ከተማ የወረዳውን አደረጃጀት በላይ ብርጌድ ብለው በመሰየም በታሪካዊው ምድር በእነማይ ተጋድሏቸውን ቀጥለዋል። ቢቸና ከተማ ከደጀን በቅርብ ርቀት የምትገኝ ስትራቴጂክ ከተማ በመሆኗ የአረመኔው ሰራዊት በፍጥነት ለመቆጣጠር በማቀድ ሐምሌ 4 ቀን 2016 ዓ.ም በ88 ተሽከርካሪ ከ4800 በላይ ሰራዊት ከአዲስ አበባ ተነስቶ ደጀንን አልፎ ከጢቅ ወደ ቢቸና ታጠፈም። የወገን ኃይል በዲቢሳ የተሰራውን አስደናቂ ጀብድ ለመድገም 2 ዙ 23 በርካታ ሞርተርና ድሽቃ ቁጥር የሌለው ብሬን ከታጠቀው ግዙፉ ሰራዊት ጋር ለመፋለም የአስፋልቱን መንገድ ግራና ቀኝ ደፈጣ በመያዝ ፊት ለፊቱን በተከላካይ ኃይል በመዝጋት ተመጣጣኝ ባልሆነ የቡድን መሳሪያና የሰው ኃይል ለመፋለም ምሽጋቸውን ሰርተው ይጠባበቁ ጀመር። ከፍተኛ የስነ ልቦና ብልጫ የነበራቸው የአባ ኮስትር ልጆች የጠላትን ኃይል እየጣደፈ ሲከንፍ በግራና ቀኝ ውጊያ በመክፈት የተደረደረውን የጠላት ሰራዊት መኪናው ላይ እያለ ያልታሰበ ጥቃት ከጧቱ 2 ሰዓት ጀምሮ ሰነዘሩበት። ከመኪናው ወርዶ ምሽግ ይዞ እስከሚዋጋ አጣዳፊ ጥቃት የደረሰበት የጠላት ኃይል ራሱን ለመከላከል በማይችልበት ሁኔታ ከፍተኛ ምት ደርሶበታል። መኪናዎች ተቃጠሉ። ዙ 23 እና የድሽቃ ተኳሾች ተገደሉ። አስፋልቱ በደም ታጠበ። መኪናዎች ተበሳሱ። የአረመኔው ሰራዊት በህዝብ ማመላለሻ መኪኖች ውስጥ እያሉ አንድ ጥይት ሳይተኩሱ በተቀመጡበት አሸለቡ። በመጨረሻም
ጠላት ያለ የሌለ ኃይሉን በመጠቀም 125 እና 67 ቁስለኛውን ይዞ ጥቃቱን ጥሶ ወጣ። በልህና በቁጭት የተፋለሙ የበላይ ዘለቀ ብርጌድ አባላት ከጠላት ጋር በቅርብ ርቀት በመፋለም ከ10 ጀግና ወንድሞች ለአስጨራሽ በሆነው ተጋድሎ ከ100 አለቃ ማዕረግተኛ እስከ 10 አለቃ ማዕረግተኛ ድረስ በመደምሰስ ለ3 ሰዓታት ከ4200 በላይ ሰራዊት ጋር በ5 ብሬን በ2 ስናይፐር በግራ ቃታ መሳሪያ በመፋለም ጀብድ ሰርተው መስዋዕትነት ተቀብለዋል። የበላይ ዘለቀ ብርጌድ ራሱን እያደራጀ ተከታታይ ውጊያዎችን ያደርጋል፣ ይዋጋል፣ ይማርካል፣ ይታጠቃል። የነሞታይ ፍሬ የአይበገሬዎቹ ሀገር ቢቸና በወርሃ ሐምሌ ሌላኛው 4ኛ ዙር ለአስጨራሽ ፍልሚያ አስተናገደች። ከጠዋቱ 12 ሰዓት በቢቸና ከተማ የከባድ መሳሪያ ተኩስ የበረታ ነበር። ዙሪያውን የነፍስ ወከፍ መሳሪያ ሩምታ ከተማዋን ያቀልጣታል። በቢቸና ከተማ ማረሚያ ቤት አስተዳደርና ቢቸና ከተማ ሁለተኛ ደረጃ ትምህርት ቤት ልዩ ቦታዎች የተቀመጠው የጠላት ኃይል ዙሪያውን በላይ ዘለቀና በአባይ ሸለቆ ብርጌድ፣ ሶማ ብርጌድ፣ ሽፈራው ገርባው ብርጌዶች ከፍተኛ ጥቃት ተከፍቶበት ይርበተበታል። በቢቸና ከተማ የመሸገው ክፍለ ጦር አመራር መውጫ መግቢያ አጥቶ ይንቆራጠጣል። የወገን ኃይል ያለ የሌለ ኃይሉን በመጠቀም ከተማዋን ዙሪያዋን ከቦ ወደፊት ይገሰግሳል። ጠላትን ምሽግ በምሽግ እያርመሰመሰ የቢቸና ከተማ መንገዶችን በአስክሬን ሞላው። ዋርካው አደባባይ፣ ማረሚያ፣ መሰናዶ፣ ዶሮ ተራ፣ ፋውንዴሽን፣ ገብርኤል ሰፈርና ወርቁ ማደያ አካባቢዎች በደም ተነከሩ። የጠላት ኃይል በየምሽግ ወደቁ። ከርቀት የነበረው ተኩስ በላይ ዘለቀ ሐውልት ፊት ለፊት በመሃል ከተማ ሆነ። 5 የጠላት ምሽግ ፈራረሰ። በህንፃዎች አናት የነበሩ ስናይፐር ተኳሽ በማይበገሩት ኢላማ ከመሬት ተደባለቁ። የማይታመን ተጋድሎ ጠላትና ወገን መለየት እስኪከብድ ድረስ በቢቸና ከተማ የማይዘነጋ በ4 ብርጌዶች ለአስጨራሽ ውጊያ ተደርጎ በርካታ ክላሽ ተማረከ። ከ130 በላይ የጠላት ኃይል ተገደለ። በወገን በኩል 6 ጀግና ተፋላሚዎች መስዋዕትነትን ከፈሉ። ማለዳ የተጀመረው አውደ ውጊያ ከቀኑ 11 ሰዓት ከ30 ተፈታ። ውጊያውም በወገን ኃይል ድል አድራጊነት ተፈጸመ። የአረመኔው ሰራዊት የበቀል በትሩን በንጹሃን ላይ በማድረግ ከ15 በላይ ንጹሃንን በአደባባይ ረሸነ። አስክሬናቸውን አስፋልት ላይ አሰጣው። ገላቸውንም በሳንጃ በጣው። ማንነታቸው እስኪጠፋ ድረስ በጭካኔ ፊታቸውን በጩቤ በሳ። ቢቸና በንጹሃን ልጆቿ እልቂት በሐዘን ተመታች። ከቀን ቀን በከፍተኛ ውጊያ ልምዶች ከፍ ያለ አደረጃጀቱ እየሰፋ በተሻለ ደረጃ የሚገኘው የበላይ ብርጌድ ከፍተኛ መስዋዕትነት እየከፈለ ከጠላት ጋር መፋለሙን ቀጥሏል። ስርዓቱ ከፈራረሰም በኋላ ወታደራዊ ስምሪት በመውሰድ የአረመኔው ሰራዊት ከተሞችን ለመቆጣጠር ወደ ደብረ ወርቅ 2 ዙ 23 3 ድሽቃ ከ700 በላይ የሰው ኃይል ሞርታር ብሬን ስናይፐር ይዞ የነበረውን ያገዛዙ ኃይል ከጠልማ ቀበሌ እስከ ንፋሳማ ወንዝ ዳገት ድረስ ለ5 ሰዓት ገጠሙት። 2 ዙ 23 በመጠቀም ጥሶ ለማለፍ የሞከረው የጠላት ኃይል መንገድ ላይ እንዲቆም በማድረግ እግረኛ ሰራዊቱን ስቦ ለመምታት ጠላት እንዳያልፍ ግራና ቀኝ በተሰነዘረ ጥቃት የጠላት ኃይል ጉዞውን ገጥቶ ውጊያ እንዲያደርግ ተገደደ። የወገን ኃይል ፍላጎት በሚገባ እየተከወነ ነው። ጠላት በጥድፊያ ሰራዊቱን ግራና ቀኝ ቆረጣ ሲልክ ትንቅንቁ የጨበጣ ሆነ። ውጊያው ለሁለት ተከፍሎ በንፋሳምና ጠልማ በኩል ለ7 ሰዓታት የቀጠለ ባላሰበው ቅጽበት ውጊያ የገጠመው የአረመኔው ሰራዊት ቀድሞ ገዥ ቦታ የያዙ ፋኖችን መቋቋም አልቻለም። 43 ወታደሮች ተጋደሙ። ከ38 በላይ ቁስለኞች ተዘረሩ። የበላይ ዘለቀ ልጆች በአባ ኮስትር ስም እየፎከሩ ከጠላት ጋር ተናንቀው በወርሃ ጳጉሜ 6 ጀግና ወንድሞች መስዋዕትነትን ተቀበሉ። በአውደ ውጊያው በወገን ኃይል እቅድ ውስጥ ገብቶ የተቀጠቀጠው የ71ኛ ክፍለ ጦር ተጨማሪ 1 ዙ 23 2 ድሽቃ ድጋፍ ሰጭነት 300 ሰራዊት አስጨምሮ
ሙትና ቁስለኛውን ይዞ ወደ ደብረ ወርቅ ከተማ አለፈ። የእነማይ ዙሪያ ሕዝብ ይህንን ግሩም ተጋድሎ ተመለከተ። ያ የጀግኖች አርበኞች ትግል ሕይወትን በመስጠት በሚከፈል መስዋዕትነት አዲሱ ትውልድ ሲደግመው ተመለከተ። የበላይ ሆኖ ማፈር፣ የበላይ ሆኖ ማቀርቀር፣ የበላይ ሆኖ ሽንፈት የማያውቀው ሕዝብ ታላቁን ተጋድሎ ነፍጡን እያነሳ ብርጌዱን ይቀላቀል ጀመር። ሁለት ተአምረኛ ብሬኖች ከ40 በላይ የሰራዊት አባላት ጋር ከአስፋልቱ ግራና ቀኝ ከንጋት 12 ሰዓት ማህበረ ብርሃን ደፍጠዋል። ሁለት ኦራል፣ ሁለት ኤፍኤስአር፣ ሁለት ካሶኒ ሰራዊት፣ ሁለት ድሽቃ፣ አንድ ዙ 23 ከፊትና ከኋላ አሰልፎ ከኤትኖራ ወደ ቢቸና ከተማ ይጣድፋል። የታቀደለትን የሞት ድግስ ያላወቀው የጠላት ኃይል ማህበረ ብርሃን ዳገቱን ጨርሶ ረባዳው ላይ ሲደርስ በደረሰበት ደርቆ ቀረም። ያልጠበቀው አደጋ ከግራና ቀኝ የጥይት ሐሩሮች ወደ መኪኖች ተወነጨፉ። ድንጋጤውና ፍርሃቱ ይሏል። ምላሽ በማይሰጥበት ተኩስ አንዱ ኦራል በፍጥነት አመልጣለሁ ሲል የአባ ኮስትር ልጆች አነጣጥረው ደፉት። ቆሞ የሚተኩሰውን አጋደሙት። ልብ ገዝተው ወደ ጎን የሚተኩሱ የድሽቃና ዙ 23 ተኳሾች ከመኪናው ጀርባ ምላጭ እንደረገጡ ጭንቅላታቸው ተበሳም። የአባ ኮስትር ልጆች ትንፋሻቸውን ውጠው ጠላትን አጋደሙት። ጠላት ጥቃቱን ለመመከት ብዙ ጥሯል። ያለ የሌለ ኃይሉን ተጠቅሞ ራሱን እየከለከለ ጥሪ ያደረገም። በፔምፔና ዙ 23 የታገዘ የጠላት ኃይል ከየትኖራ ተጨመረለት። መልሶ ማጥቃት ሲጀምር የወገን ኃይል ወደ ኋላ ፈግፍጎ እስከ ዲቪሳ ጫካ ድረስ ውጊያው ተሳበ። የደፈጣ ጥቃቱ ወደ መደበኛ ውጊያ ተቀየረ። የአባ ኮስትር ልጆች ሁለት ተጨማሪ ሻለቃ ተዋጊዎችን ከጎናቸው አሰልፈው ትንቅንቁ ቀጠለ። ምድርም እስከ ትግል በወኔ ተፋለሙ። በሁለት ረድፍ የመጣውን ጠላት መልሶ በማጥቃት በአንድ አቅጣጫ እናወዙት። የዙ 23 ተኩስ የሞርተሩ ፍንዳታ አልበገራቸውም። በጧቱ ያዳከሙትን ኃይል በቀጥር የጥይት ሐሩር አፈሉበት። መልሶ ማጥቃት የተጨመረው ጠላት ዲቪሳና አራጆ ተራራ ላይ ሌላኛውን ምት መቋቋም አጥቶት ወደ ኋላ ተንሸራተተ። አስክሬኑንም እያንጠባጠበ ተመለሰ። ከጧቱ 2 ሰዓት የጀመረው ጥቃት እስከ ቀኑ 10 ሰዓት የዘለቀ የበላይ ዘለቀ ልጆች በአንድ ጓድ መስዋዕትነት ለ8 ሰዓታት ተፋልመው ድል አደረጉ። በዚህ ትንቅንቅ ደባይ ጮቄ ብርጌድ ነበልባል ፋኖቹ ድጋፍ በመስጠት ታላቅ መስዋዕትነት ከፍለዋል። የበላይ ዘለቀ ብርጌድ በእነማይ ወረዳ ቢቸናና አካባቢው በስፋት መንቀሳቀስ ከጀመረበት ጊዜ አነስቶ የህዝብ አስተዳደር፣ የፍትህ፣ የህግ አገልግሎት በመስጠት በተቆጣጠራቸው ሁሉም ቀበሌዎች ጸጥታን በማስከበር ሰፊ ስራዎችን በማከናወን ወታደራዊ፣ ፖለቲካዊ ስልጠናዎችንና ውይይቶችን በማድረግ ትግሉን የሚደግፍ የሚያግዝ የተደራጀ ማህበረሰብን ፈጥሯል። ዘራፊዎችና ወንበዴዎችን በማደን በህዝብ ፊት ፍርድ የሚሰጠው በላይ ዘለቀ ብርጌድ ታማኝ፣ ቆራጥ፣ ከጠላት ጋር የሚዋደቁ ጀግኖችን በማፍራት የእድገት ግስጋሴውን እያደረገ ጠንካራ ጥቃቶችን በጠላት ላይ ሰንዝሯል። ጠላትን አንገት ለአንገት ተናንቀው የሚዋደቁ ወደፊት እንጂ ወደ ኋላ ሸብረክ የማይሉ ሞት አይፈሪዎችን ያበቀለው በላይ ዘለቀ ብርጌድ እንደ ፋኖ ጠቅላለህኝ ያሉ አብነት የሚሆኑ ጀግኖች ጀብድ ፈጽመው ያለፉበት ግዙፍ ብርጌድ ነው። የካቲት 17 ቀን 2016 ዓ.ም ከምሽቱ 2 ሰዓት
ፋኖ ጠቅላለህኝ ጠንካራ ጓዶችን አስከትሎ ቢቸና ከተማ ሰተት ብሎ ገባ። አልፎ አልፎ ከተገተሩ የመንገድ መብራቶችና ከአገዛዙ ኃይሎች ውጭ የሚታይ የለም። ቀኑ በነዋሪዎቹ ጥድፊያ የምትታመሰው ቢቸና ምሽቱን የጠላት ኃይል መመላለሻ ሆናለች። በማታ ወታደሮች አስፋልቱን በሁለት ሰልፍ ሰርተው ይመላለሳሉ። ከወዲህ የአባ ኮስትር ልጆች በላይ ዘለቀ ሐውልት አጠገብ ደፈጣቸውን ጥለው ሁኔታውን ይከታተላሉ። ከርቀት ከሚሰማው የጠላት ሹክሹክታ ውጪ የሚሰማ አንዳች ነገር የለም። ጠቅል በፈለገው ልክ እቅዱ እየሄደ ነው። የጠላት ሰራዊት ረድፉን አፈርሰው ተሰባስበው ማውራት ጀመሩ። ጥሩ መዘናጋት፣ ዙሪያቸውን ረስተዋል። እነዛ አዳኝ ወታደሮች አጋጣሚውን ተጠቅመው በቅጽበት ከተማዋን በሩም ታደባለቋት። ያልተጠበቀው ክስተት ያልታሰበው ሆነ። በተሰበሰቡት መካከል የጥይት በረዶ ፈላ። ቦምቦች ተወረወሩ። ቢቸና በተኩስ ተናጠች። ፍንዳታው ድብልቅልቁ ወጥቷል። በደቂቃዎች ውስጥ ብቻ በተደረገ ኦፕሬሽን በርካታ የጠላት ኃይል ተቆላልፈው ወደቁ። ጭር ባለችው ከተማ ተአምር የሚመስል ጀብድ ተፈጸመ። የተረፉት በደመ ነፍስ ይተኩሳሉ። ከተማዋ ትርምሷ ወጥቷል። ገሚሶቹ ወደ ኋላ ሲመለሱ ከአዳኞቹ መካከል አንደኛው ወደቀ። ደረቱ በደም ተነክሯል። ህመሙን በእጆቹ ደግፎ ቀና ብሎ የበላይ ዘለቀን ሐውልት እየተመለከተ በቅጽበት አሸለበ። ጥብቅ ቁርኝት ያለው የማይዘነጋ ተጋድሎ ከደጃዝማች በላይ ዘለቀ ስር ደሙ ፈሰሰ። የተቀበለውን ቃል ኪዳን ፈጸመ። አማራነት ወይም ሞት፣ ለህዝብ የሚከፈል የነጻነት ዋጋ። ፋኖ ጠቅላለህኝ ሕያው ደማቅ ታሪክ ጽፎ በቢቸና ከተማ የማይረሳ መስዋዕትነት ተቀበለ። በጀግናው መስዋዕትነት ወደ ኋላ የተመለሰው የለም። ይልቅ እልህ፣ ቁጭትና ቁጣ እንደ አዲስ ተቀሰቀሰ። በላይ በፋኖ ጠቅላለህ ስም አንድ ሻለቃ ሰይሞ የማይደፈሩ ምሽጎችን በመስበር ታላቅ ጀብድ መፈጸሙን ተያያዘውን። የአረመኔው ሰራዊት ውርደትን ሊከናነብ መጋቢት 13 ቀን 2016 ዓ.ም ምሽጉን ተገና አድርጎ የቀባሃና ከተማ ጥቂት የፋኖ ኃይል አለ በማለት አንድ ሬጂመንት ብቻ ከሁለት ድሽቃ ጋር አሲዞ ምርኮኛ ሊያደርግ ተንቀሳቀሰ። አነጋጉ ላይ በጠባቢት አድርጎ የቀባሃና በቀሸምሽ ገባ። የጠላት ኃይል እንዳሰበው የቀባሃና ለመግባት ቀላል ነበር። የወገን ኃይል የጠላትን የሰው ኃይል ከግምት በማስገባት ወደ ኋላ በመሳብ አሰርጅ ተራራ ላይ ከፍተኛ መከላከል አደረገ። ውጊያው ፊት ለፊት ብቻ የመሰለው ጠላት በጥልቀት ማጥቃት ሲጀምር የለም የተባለው የበላይ ብርጌድና የሶማ ብርጌድ ተወርዋሪ ኃይል ከኋላ በቀሸምሽ የቆረጣ በመግባት በጠላት ጀርባ ከፍተኛ ውጊያ ከፈተ። ገዥ ቦታዎች ተያዙ። የአረመኔው ሰራዊትን የእምብርክክ እየነዱ አንድ ቦታ ሰብስበው ከፍተኛ ኪሳራ ደረሱበት። ሊማርክ የመጣው አንድ ሬጂመንት ኃይል በከፊል ተደመሰሰ። 12 የሰው ኃይል፣ 4 ብሬንና 45 ጥቁር ክላሽ፣ 1200 የድሽቃ ጥይትና ካዝና፣ ወታደራዊ ቦርሳዎችና ቁሳቁሶችን አስረክቦ የጠላት አስክሬን ተሰብስቦ በማህበረሰቡ ትብብር ተቀበረ። 57ኛ ክፍለ ጦር ሌላኛውን ሽንፈት በበላይ ዘለቀ ብርጌድና በሶማ ብርጌድ ተጎነጨ። ከለምጨም በረሃናት ደጃዝማች በላይ የሰራዊት መሰብሰቢያ ድንኳን ባደረገው ቁስለኛው ዋርካ ማረፊያቸውን ያደረጉት የአባ ኮስትር ልጆች ከወታደራዊ ማሰልጠኛው እስከ ከፍተኛ የውጊያ ሜዳ አድርገው የጀግንነት ቅብብሎሽን አስቀጥለዋል። የነጻነት ቀንዲል ፈርቀዳጁ በሆነው የእነማይ ህዝብ ድጋፍና የአርበኞችን ገድል በሚደግሙ ነበልባል ፋኖዎቹ በጀብድ በተገኙ ትጥቆች ግዙፍ እየሆነ የመጣው የበላይ ዘለቀ ብርጌድ በአማራ ፋኖ በጎጃም መዋቅራዊ ማሻሻያ ምክንያት የብርጌዱ ስያሜ ተቀየረ። ሶማ ብርጌድ፣ ዶባይ ጮቄ ብርጌድ፣
ሽፈራው ገርባው ብርጌድ፣ ዛምበራ ብርጌድና አባ ኮስተር ብርጌድን የያዘ የክፍለ ጦር አደረጃጀት ተዋቅሮ መጋቢት 22 ቀን 2016 ዓ.ም 8ኛ በላይ ዘለቀ ክፍለ ጦር ተብሎ የብርጌዱ መጠሪያ በክፍለ ጦሩ ተሰየመ። ብርጌዱም ለክፍለ ጦሩ አመራርነት የበቁ 8 ታጋዮችን በማፍራት አስተዋጽኦ አበርክቷል። በድርጅታዊ ማሻሻያም አዲስ ተቋማዊ ቅርጽ ይዞ ብቅ ያለው ብርጌዱ ሚያዝያ 2 ቀን 2016 ዓ.ም ዲማ ላይ ስያሜውን አባ ኮስተር ብርጌድ በሚል ኃይሉን በተለየ ሁኔታ አደራጅቶ ሰራዊቱን ከነፍስ ወከፍ እስከ ሹተር ድረስ አስታጥቆ ጠላትን በሚያረድ ግርማ ሞገስ ከፍ አለ። አባ ኮስተር ስሙ ከሩቅ የሚያስፈራ የሰው ኃይሉ ጥንቅቅ ባሉ ወታደሮች የታጨቀ ነው። ትግሉን ጠንቅቀው በሚያውቁ አመራሮች የሚመራው ብርጌዱ ከጠላት ጋር ተናንቀው ድል የሚቀዳጁ ሞታይ ፍሬ የሰራዊት አባላት ሻለቃዎችን አደራጅቷል። በዚህ አዲስ የብርጌዱ አመጣጥ ስጋት የገባው ጠላት የአባ ኮስተርን የስነ ልቦና ለመስበር ድባቅ በተመታበት የቀባሃና ወረራ ለመፈጸም ከየትኖራ ወታደራዊ ካምፕ ድጋፍ ሰጪ 2 ዙ 23 ሞርተር 4 ድሽቃ የታጠቀ ጠንካራ የተባለ 700 የ403ኛ ኮር ተዋጊ ከመርጡ ለማርያም እስከ ቢቸና ሞጣ በማሰባሰብ በርካታ ብሬንና ስናይፐር ይዞ ሚያዝያ 2016 ከሌሊቱ 6 ሰዓት በመንቀሳቀስ ረፋድ ላይ ማጥቃት ጀመረ። አባ ኮስተር ብርጌድ የጠላትን የፊት ለፊት የማጥቃት እቅድ በመረዳት አሳሳች ጠንካራ የመከላከል ውጊያ በየቀባህና ከተማ በማድረግ ከፊት እየጣደፉ የሚሳቡ የጠላት አጥቂ ሬጅመንትን በመጉዳት ወጥረው መዋጋት ያዙ። ጠላት ተከላካዩን የወገን ኃይል በጥልቀት ፊት ለፊት ማጥቃት ሲጀምር የአባ ኮስተር ብርጌድ ተለዋጭ ኃይል በጀርባ በመቁረጥ ከቀኑ 7 ሰዓት በመንግስቶ መገንጠያ በከፈቱት ተኩስ የጠላትን ግንኙነት ለሁለት ከፈሉት። ጠላት ፊት ለፊቱ እየተወጋ ጀርባውን ሲከላከል ፊት ለፊት የነበረውን የወገን ኃይል ሙሉ በሙሉ ወደ ማጥቃት በመሸጋገር የውጊያውን ቅርጽ ቀይረው ከባድ ትንቅንቅ አደረጉ። ጠላት ከተራራው ተናደ፣ ለሁለት ተሰንጥቆ ተበተነ። ሞትና ቁስለኛው በየሜዳው ወደቀ። 2 ፓትሮል መኪኖች፣ 700 የድሽቃ ጥይት፣ የብሬንና የድሽቃ ሸንሸል፣ 9 ወታደሮች፣ ጥቁር ክላሽና የተለያዩ ትጥቆች ማርኮ የአባ ኮስተር ብርጌድ ሌላኛውን ድል በየቀባህና ግንባር ተጎናጸፈ። ሽንፈት የማይሰለቸው ጠላት የአባ ኮስተር ብርጌድን ለመበቀል ኃይል በ403 ኮር አዛዥ መሪነት በኮሩ ካሉ 3 ክፍለ ጦሮች የተውጣጡ 800 የሰው ኃይል በመያዝ ወደ ዲማ ከተማ ከበባ ለማድረግ በመካናይዝድ የታገዘ ኃይል በ3 አቅጣጫ ከሌሊቱ 7 ሰዓት በማሰማራት የገናሽ ቦረቦር ጎባና ኪዳነ ምሕረት ቤተክርስቲያን ተራራ ድረስ በመዘርጋት 4 ድሽቃ ጠምዶ ንጋቱን ይጠባበቃል። ጽልመቱ ለቆ ወጋገኑ ገፎ ንጋት ሲሆን ጠላት ወረራው ለመፈጸም እንቅስቃሴ ቢጀምርም የአባ ኮስተር ብርጌድ ልጆች ምላሽ ሳይሰጡት በድሽቃ እየደበደበ ሰዓታት አለፈ። ከተራራው ሳይወርድ እስከ ጠዋቱ 3 ሰዓት ከ30 ቆየ። የወገን ኃይል ከጠላት እቅድ አንጻር ተመጣጣኝ ምላሽ ባይሰጥም በኪዳነ ምሕረት በጠባና በኔትወርኩ በኩል በ3 ብሬኖች በ3 አቅጣጫ ያደረገው ማጥቃት ሊሳካ ባለመቻላቸው በሰው ኃይልና በከባድ መሳሪያ ምጥጥን ብልጫ የነበረው ጠላት አጋጣሚውን ተጠቅሞ የበለጠ ወደ ማጥቃት ተሸጋገረ። ወገን ወደ ኋላ በማፈግፈግ የጠላትን ጫና ያገናዘበ የውጊያ ስልት በመንደፍ በሁሉም የጠላት ምሽጎች ጥቃት እንዲከፈት ትዕዛዝ አስተላለፈ። ሻለቆች ከነበሩበት ቦታ ወደ ተሰጣቸው የውጊያ ቀጠና ተንቀሳቀሱ። በዲማ ግንባር ሰፊ ቦታን ሸፍኖ በገዥ ቦታዎች የተዘረጋውን ጠላት በ3 አቅጣጫ ተፋለሙት። 3ኛና 5ኛ ሻለቆች የውጊያ ቅርጹን ቀይረው ድጋፍ በማያገኝበት ጠላት ላይ ኪዳነ ምሕረት ተራራውን በመውጣት በአንድ አቅጣጫ ብቻ ማጥቃት ጀመሩ። ሻለቃ 2 ከለምጨን ተነስታ አሮጌው ቢቸና የመሸገውን ጠላት ተናነቀችው። አንደኛ ጠቅል ሻለቃ ቢቸና ከተማ 2ኛ ደረጃ ትምህርት ቤት የመሸገውን ጠላት ተፋለመች። 4ኛ ሻለቃ ከቦታዋ ተነስታ ዲማ የገባውን የጠላት ኃይል ከጀርባ በመውጋት ጠላት ፈጽሞ ባልጠበቀው መልኩ ተናነቁት። እነማይ በተኩስ ተናጠች። በቢቸና ከተማ በምዕራብና በምስራቅ ከባድ ተኩስ ተከፍቶ ጀግኖች የጠላት ምሽግ እየሰበሩ ነው። የዲማው ግንባር እልህ አስጨራሽ ነበር።
ዲማን በቅርብ ርቀት ከቦ በተራራዎች ላይ የሰፈረው ጠላት በሻለቃ 4 በጀርባው ላይ ውርጅብኝ ስታወርድ ዙ 23ቱን ጨምሮ የቡድን መሳሪያዎች ትስስራቸው ተበጣጠሰ። ወደፊት የሚተኩሱ አፈሙዞች ወደ ኋላ ታጠፉ። ሁሉም ራሱን ለማዳን ይንደፋደፋል። በኪዳነ ምሕረት በነበረው ውጊያ የወገን ኃይል 3 የተደራረቡ ጠንካራ ምሽጎችን በመስበር አስክሬን እየረገጠ አለፈ። ጠላት ወደ ኋላ የሽምጥ ሮጠ። ዙ 23 4 ድሽቃ በቅርብ ርቀት ጠምዶ ከፊትም ከኋላም የሚሰነዘርበትን ጥቃት እየተከላከለ እግረኛ ሰራዊቱን ለማዳን ያለ የሌላ አቅሙን ተሟጧል። የወገንና የጠላት ኃይል እስከማይለይበት ደረጃ እስከ ምሽት 1 ሰዓት ከ30 ድረስ አውደ ውጊያው ተካሄደ። በአሮጌው ቢቸናና ሁለተኛ ደረጃ ትምህርት ቤት የተደረገው ትንቅንቅ ጠላትን ያጋደሙ ሻለቃዎች ከኤትኖራ በመጣው ድጋፍ ሰጪ ኃይል ጫና የተቆጣጠሩትን ምሽግ ለቀው አፈገፈጉ። ውጊያው ጠንካራ ነበር። ረጅም ሰዓታትን ወስዷል። የአባ ኮስተር ብርጌድ ሁሉንም ኃይል አሟጦ ተፋልሟል። በአብሪነት የተንቀሳቀሰው ኃይል ገትሮ ይዞ ተከላክሏል። ባደረገው ተለዋጭ ስልት ጠላትን ብትንትኑን በማውጣት የማይታመን ጀብድ ፈጽሟል። 10 የሚደርሱ ጓዶች የክብር መስዋዕትነትን ተቀብለዋል። ጠላትን ከሌሊቱ 7 ሰዓት በዙ 23 መሬትን አርሶ ጨለማውን ተገና አድርጎ ተመለሰ። በአነጋጉ ተራራዎች በቀላ ተሸፍነዋል። አስክሬን ማዶና ማዶ ተዘርሯል። መሬት በደም ረጥባለች። አስክሬኖች በገፍ ተለቅመው ተቀበሩ። ይህ ምድር የጀግኖች ጀብድ መስሪያ፣ የህዝብ ነፃ መውጫ ታሪካዊ ስፍራ ነው። እንደ ፋሽስቱ ጣሊያን ጦር የአብይ አህመድ ወራሪ ሰራዊት በእነማይ ምድር ድባቅ ተመታ። ይህች ቀን ለአባ ኮስተር ብርጌድ የማትዘነጋ ታሪካዊ ቀን ሆና ትታወሳለች። ያኛው ሲገልባት ይሄ ሲሞትላት አየሁና ዋላይ እንላለሁ አፈሶብኝ ቁሉ በምናልባት አለ ሲራ ቢጎነጎን ቢሸርቡበት ጠላቶቹ እንደሳት ቢከታተሉበት አማራው ዘላሉ ሀቸለሰበት አንድ ቢፈሩታል አንድ ቢጠሉታል ይጠሉታል ከላይ በየወንዙ በየሸንተረሩ ከላይ በየወንዙ በየመራበሩ ይፈለግ የለም ወይ አታምሻገሩ